ይሽ ምናው የማን ነው ልጁ? ልጁ ከማን ነው የተወለደው? እንደዚህ አይነት የሚል ሰው አለ? ባለትዳር እንደዚህ አይነት ባል አለ እንዴ? አንቺን አልፈልግም ልጅ ደህና ይሁን ልጅን ሰላም ነው። እሷ ሰላም ስኮ ነው ልጁ ሰላም የሚሆነው። ከሷን የወጣው ልጅ ከማን ነው? እሷ መጀመሪያ ማክበር መቻል አለበት። ገባችሁ? ወንድ ልጅ ወንድ እኮ ኩላሊቱን ሾጦ ሚስቱን የሚያስተዳድር ስንት አይነት ወንድ ያለ አይደል እንዴ? አይደለም ከሱ እኩል ሰርታ ምንድነው እንዲህ ያለ መጨመላለቅ? ማርያም በጣም ነው የሚያስጠላው። የአብርሽ ስራ ራሱ አነጋገሩ ለአማርኛው ራሱ ሰት የለው እንዴ? እሷን የሚሰብር እሷን የሚጎዳ ለምንድነው የሚተገብረው? አሁን አንቺ ቼክ አላደርግሽም ቼክ አርጓ መሰለኝ እኮ እንደዛ ደማልቆሶ መሰለኝ እኮ ያገባት አይደል እንዴ? ቼክ አላደርግሽም ምናምን የሚባለው ሲጀም አስተካክሎ እንኳን አያወራም። ለምንድን ነው እሷን የሚሰብር ልቧ ላይ ጠባሳ የሚያስቀም? አሁን እንኳን ከቪዲዮ ጀርባም እንደሚሰማ አናውቅም። እኛ ቪዲዮ ላይ ስቃ ስለመጣች ወይ ደግሞ ፈገግ ስላለች አይደለም እንዴ? ብዙ የሚነጋገረው አማርኛ ብዙ የሚያወራው በጣም የሚያስጠላ አማርኛ ክብር የለው፣ ለሰው ክብር የለው። ስንት እናቶች ናቸው የሚከታተሉት? እሷን በተናገራት ቁጥር እነዛም እናቶች የሚሰበሩ እናቶች አሉ። ልክ እሷን ትሬት በቃ ከሷ በላይ እኮ የሚበልጥበት ነገር የለም። የእውነት እናት አባት ለራሱ ከሱ በላይ ሊሆኑላት አይችሉም። ቢሆኑም እንኳን በአሁን ሰዓት በቃ ትሬት ማድረግ እንኳን ያኔ እንኳን ትሬት ቢያደርጋት አሁን ላይ ለአማርኛውም ተጠንቅቆ ለሁሉ ነገር እሷ ሰከንትል ነበር። ሲጀመር የበቀል ሰው የነገረኛ ሰው ያደርጋት እሱ ነው። ጎትጉቶ ወደ ሌላ እርምጃ ውስጥ ሄዶላት እሱ እንጂ ስትመጣ ምን አይነት ልጅ እንደሆነች እርጋታዋ ምን አይነት ስርዓት ያላት ልጅ እንደሆነች እናውቃለን ስትመጣ ማለት። አሁን ላይ ግን እንደዚህ ክፉ እንድትሆን ያደርጋት እሱ ነው። አሁን እሱ በቀይራ ሰው ጠላሽ መቼም ነው ማንጠላት። ሰው ጠላሽ እሱን ነው የምንጠላው። እንደውም እሷን መቼም ነው ማንጠላት። ማርያም እሷን ብለን ነው ደግሞ የተከተልነው እንጂ እሱን ብለን አይደለም የተከተልነው። ሀ ብላ እሷ ስትመጣ ነው እኔ ራሱ እሱ ቻላለ ሄጄ መመልከት የጀመርኩት እንጂ እሱ ከዛ በፊት አልነበር። ሰው ሁሉ ያውቃል አይደለም? ሰው ሳር ቅጠሉ ያውቃል። አያሽቀብጥ ማለት ነው። በሱ እንደታወቀች ምናምን በሱ ነው እሱ የታወቀው። ምን ይላል? ለምን ወደዚህ የሚላት አሁንስ በቃ አንቺ ራሱ ተጎና ሆነሽ ምንም እንዳይሰማት በቃ እንባ እንዳይተናነቃት ስታወራ እኔ አልወድም እንባ ስተናነቃት ምናምን ለራሱ ለምን እንዴ? ያለፈው አለፈ። ብዙ ነገር ስታለቅስ አሳለፈች። ብዙ ነገር አሳለፈች አይደል? እንደናት ነፍሰ ጡር ሆና ከዛም በፊት አሁንም በቃ ከዚህ በላይ ይበቃታል። ማርያም እራሷን ከእናንተ ጋር ትስራ፣ ከእናንተ ጋር ትውጣ ትግባ። በቃ ልጇን በሰላም በፍቅር ማሳደግ ትችላለች። ወንድም ሴትም እናትም አባትም ሆና የምር ጀግና ነች። እሷ ደግሞ ያኔ በቃ ለነገሮች አትበገሪ ስለሆነች ታልፈዋለች። የማይታልፍ ነገር የለም፣ የማይነጋ ጨለማ የለም። በስ ሌሎቻችሁ ቀጥሉ። እኔ ግን ሮይድ ሜሪ ወይ እኛ እንውጣ። እኛ ግን አልገባንም። ሜሪዬ ማዕሬ ማለት ጥቅም አለው እነዚህ ሲያወሩ። እነሱ የእሷ እህቶች ናቸው፣ የእሷ ፋሚሊዎች ናቸው። እሺ እናንተ ያው ስለማትከታተሉ ነው ያለው ቪዲዮ ገብተሽ አሁን ሩት ማነሽ ቡዜ ገብተሽ ብታይ ያለው ነገር አለ እና እዛ ጋር የሚበደለውን ነገር ነው። ለምንድን ነው የምትበደለው ልጅቷ ብለው እነሱ ድምፅ ሆነዋት ቆመው ነው እሱ እንዲህ የሚከራከሩት። ለእሷ ድምፅ ሆነው ነው በሴትነቷ። ለምንድን ነው የምትጎዳው? ለምንድን ነው ማፊ ለምንድን ነው የምትጎዳው? ለምንድን ነው ሰው የሚጎዳት? ማንም ሰው እሷን መጥቶ መጉዳት የለባትም። እሷ ደግሞ ያው እኔ እህቷም ስለሆነ ማንም ሰው ማለት ሁሉም ሰው አሁን እዚህ ጋር አለው። አሁን ለምሳሌ አልኩሽ እኮ ሌላ ቤት ብትሄጂ እኔ እየተናገሩኝ ነው። ሌላ ቤት ብትሄጂ አብርሃምን እየተናገሩት፣ ሌላ ቤት ብትሄጂ እንደዚህ አለ። ይሄ የሁሉም ሰው ግን ይሄ የእኛ ፋሚሊዎች ናቸው እነዚህ እዚህ ጋር ያሉት በሙሉ። እሷን ሰው ሲያጠቃት አይፈልጉም። ማንም ሰው እንዲያጠቃት አይፈልጉም። ገባሽ አይደለ? እና እዚህ ጋር መጥተው የሚናገሩትን ነገር ኦልሬዲ እናደርስላቸዋለን። ቪዲዮም ስለምታይ ምናምንም እነሱ በቃ አታድርግ የሚሏትን ነገር አታረግም። ገባሽ? እንደዛ ናቸው። አሁን እነሱ ስራቸውን ጥለው የሚታመም አለ ከዚህ ውስጥ የሚያመው አለ። በእውነት በጣም ሆስፒታል ያለ አብርሃም በባሏ ስለሆነ የተጠቃችው የባሏ ፋሚሊዎች ባሽ ልጅ ማሳየት ግዴታ ነው ምናምንም እንዲህ ነገሮች አሉ አይደል? ስለዚህ አውዝን እናገር አለው አዚአተን መንፈሲ እዩ የንፍሳሉ አንቤ ምንም ነገር የለም። በቃ ቅጥልና ነው። መፍትሄ ይኖርም አለ ወይ መፍትሄ አለ። እነሱ የሚሉትን ነገር በሙሉ ግዴታ መተግበር ነው የሚመክሩት። ብቸኛ እንደ እህት የላትም ሰው የላትም ምናምን የሚለው መንፈስ ስላለባቸው የሚሰማቸውን ነገር ይናገራሉ። ገባሽ? ትክክል ያልሆነ ነገር ምናምን ግሩፕ ከፍተው ምን ማድረግ ምን መደረግ እንዳለበት ምናምን ይወያያሉ። እንደ ራሳቸው ፋሚሊ ማለት ነው። አሁን እኛ የራሳችን እዚህ ጋር ፋሚሊ ያለን አይደለ? አንድ ስንት ነው ያለን እዚህ ያለ ነው ታውቁ አይደለ?
የሆነ ነገር ቢፈጠር ስለኔ የሆነ ነገር ቢፈጠር እናንተ ታወራላችሁ። ጊዜ ስለአንቺ ቢሆን እኔ አወራለሁ፣ ስለ ህላሪ ስለሁላችሁ። ላይክ ያ ማለት ነው። እኔ ደግሞ የሩታ እህትም እንደመሆኔ ለሩታ ምሰስ ሰፖርት እንደማድረጌ ምንም ነገር ሲኖር ወደ እኔ መጥተው አሁን ቅርብ ጊዜ ነው መምጣት የጀመሩት። ከኔ ጋር ያወራሉ። አንዳንድ ነገሮች መስተካከል ያለባቸው መስተካከል ለምን አይስተካከልም፣ እንዲህ ፌር አይደለም፣ ይሄ ነገር ትክክል አይደለም ብለው ያወራሉ። ከዛ አንጻር ነው ተረዳ። አሁን ገባን። እሺ አሁን ይቀጥሉ። ስላልገባን ወይ እንውጣ ወይ ደግሞ ነገር አሁን በትሱ ብለን ቁጭ ይሄ ሰውዬው ማለት ነው ካነ ምናምን ትረሳ። በቃ ዶሮ ሩታ እየጣለች ዶሮ ሩታ ማለት ነው በቃ ትረሳ። የራሱ ጉዳይ ነው፣ የራሱ ህይወት እየኖሩ እሷን ደግሞ እናንተ ጋር የምትስራ ደስ ካላት ሌላ ሰው ጋር የምትስራ ግን እሱን ደግሞ ማለት ነው በተለይ ልጁ ሚዲያ ላይ እንዳይወጣ ፍጹም መውጣት የለበት። ልጁ ራሱ አሁን እየቀነሰ ልዑልና እያልሽኝ ያለሽ አይደል? አዎ ሚዲያ ላይ እንዳይወጣ እሱ ማለት ነው ልጁ። እሺ ሰላም እንዴት ነሽ ሜሪ? አቤል አናግብ አንተ ሽንታ ማለት ነው። ምንድነው ከላይ ዘለልህ እንደ እንትን ምን ያዘልልህ? አናግባ ወንዱን እስቲ ሽንታ ለማዳመጥ ነው የመጣ። አሁን በቤት ይሄው እየዘለለ ነው ሜሪ ማለት አቤል ታይዋለሽ። ትልቅ ይላል። ቆይ ሜሪ ቆይ እኔ ራስ ዝም በይ خلاص ዋላ ገዛና እኮ ይኮነኔ ነው ስነ ስርዓት ዋ ወገዛ ኮን ከለኩም መጥፋላ ሐመድ ትገብሪየ ስነ ስርዓት ዋ መቼ ተሳደብኩ ሰበለ መቼ ተሳደብኩ ሜሪ አልተሳደብኩም። ይምጣ ይግባና ምን ይፈራል ብዬ ነው። ለምን ይዘላል ብዬ ነው። አንቺማ ምነው አንቺ ሞኝ አድርጎታል ብዬ እኮ ነው። እናስገባልሻለን። ከዛ ሰርቢያለሽ። ተረጋጊ እና ሜሮ ዛሬ ማለት ሩታዬ የራሷ ህይወት ኖር ቁንፍጥ ብላ ማለት ነው። እና ቪዲዮ እየሰራችሁ ጊዜ ደግሞ ማለት ነው ወዶቼ በቃ እሱ ስም ራሱ አትጥሩ። የምሬ ነው አትጥሩ በፍጹም ማለት ነው። እርሱ የራሳችሁ ሙድ በቃ የራሳችሁ ሙድ ስሩ፣ የራሳችሁ ስራ ማለት ነው። እሱ ምን ነው ይሄ እኔ ምንም አይልም፣ ግን በቃ የራሳችሁ ሙድ እሱ ስም ራሱ አትጥሩ እንደ የራሱ ምን ነው ደግሞ ይሄ ምን ነው የሚጠራው ይሄ ከገማ። ስለዚህ ራሳችሁ ስሩ እና ሚዲያ ላይም ደግሞ እንዳይወጣ ልጁ እሱ ደግሞ በቃ በቪዲዮ ነው በቃ እየሸቀለ ይመጣል። ነገ በቃውን እንደዚህ ያዙ ያለ ይመጣል ማለት ነው፣ በቪዲዮ ማለት ነው። እቺ ጋር ያው ዜድ ስቶፕ የምታወሩት ሚዲያ ላይ ነው። ሃይ ያለሽ ሀሳብ ለሩታ መልእክት ካለ ያስተላልፈሽ። አንድ ጥያቄ ብቻ ነው የምጠይቅ ሜሪ፣ በሳምንት ስንት ነው ውሃ የሚመጣው ኢትዮጵያ ውስጥ? እኔ እንጃ አላውቅም። በየቀኑ አለ ውሃ ይቋረጣል ብዬ ነው። እኔ እንጃ እኛ ቤት በየቀኑ ውሃ አለ። አይ ጎረቤታችን ምግብ ሲወላጅ ውሃ ስላጡ ዛሬ ብዬ ነው። እና ይቅርታ ቀጥ